ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። እንግዲህ በጉጉት እየጠበቅን ነው። እንዴት ነው የነ ጽናት ከብቶች ተገኙ አልተገኙም? ዴቭ አዲስ ያደረገው ነገር አለ። እሱ ምንድን ነው የምናየው ይሆናል። ዴቭ በእርግጥ ተወልዶ ያደገበት አካባቢ ስለሆነ ሁሉን ነገር ማን ምን እንደሚያደርግ በደንብ ያውቃል። ከሄደበት ከአዲስ አበባ ለስራ በሄደበት ሰዓት እንግዲህ ብዙ ነገር ተፈጥሮ ነበረ። ኪራ አጋዥ በሚያስፈልገው ሰዓት ላይ ዴቭ መጥቶለታል። አሁንም ከጎኑ ሆኖ ያግዘዋል። ያለውን ነገር የተፈጠረው ነገር ያስተካክላሉ ብዬ አስባለሁ። ናሆማም ከመምጣቱ ሌላ አዲስ የተፈጠረው ነገር እንግዲህ ለማረጋጋትና ቤተሰቦቹን ለማስማማት እየሞከረ ነው። እዚህ ጋር የገዛ ሚስቱን ወይም የገዛ ልጁን ልትገልበት እንደሆነ እናቱ ቢያቅ እነሱን ለማስማማት ሳይሆን ሚስቱን ለማረጋጋት ነበር የሚሞክረው። የበዛብህ ባለቤትም እንግዲህ አረቄ ባየችበት ቦታ እንደ እንትን እያፈነፈነች ራሷን ችግር ውስጥና ሊናንም ችግር ውስጥ እየከተተቻት ነው። አሁንም የገዛ ባሏ ከብቶችን እንደነዳ እያወቀች አልተናገረችም። ነገሮችን ዝም በማለት ወይም ደግሞ ዝም ለማለት ሞክራለች ወይም ደግሞ ፈልጋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንደተለመደው ይህንን ቪዲዮ አይታችሁ ከመጨረሳችሁ በፊት ቪዲዮውን ላይክ እያደረጋችሁ ቪዲዮውን ጀምሩት። ወደ ገደለው ስንገባ እንግዲህ ወደ ተወዳጁ የጽናት ድራማ እንግዲህ ትንተናዎች እንገባለን ማለት ነው። ብዙዎቻችን እንግዲህ የራሳችንን ሀሳብ አስተያየት እንሰጥበታለን። የብዙዎቻችንም አስተያየት ወይንም ደግሞ አስተያየታችን አመለካከታችንና ያንን የድራማውን እንትን አረዳዳችን ወይንም ደግሞ እንትናችን ይለያያል ብዬ አስባለሁ። እኔም በተረዳሁበት መልክ ነው ለእናንተ ላስረዳ መሞክረው። ከኔ በላይ በደንብ አድርጋችሁ ድራማውን ምን ለማስተማር እንደፈለገ የተረዳችሁ ትኖራላችሁ። ከኔ በላይ አሪፍ እይታ ያላችሁ ወይንም ደግሞ ከኔ በላይ በደንብ የተረዳችሁ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። በጽናት ድራማ ምን ተማራችሁ? አሁን የጽናት ድራማ ወደ መጠናቀቁ እየቀረበ ነው። የተወሰኑ ክፍሎች ናቸው የቀሩት። ይህም ማለት ደግሞ ወደ 160 ምናምን ክፍል ስለገባ አሁን ላይ ወደ መጨረሻው ክፍል ነው ያለው። ኪራ ያስታውሳል ወይንም ጽናትን አግብቶ ብቻ ወዘተ ባሉበት ሰዓት ላይ ያልቃል ድራማው ማለት ነው። ስለዚህ ለማለቅ ትንሽ ጊዜ ስለቀረው እናንተ ምን ተማራችሁበት? ከማን ምን ተማራችሁ? ምንን በተለይ ከጽናትና ከኪራ ከጽናትም የተማርነው የፍቅርን ትዕግስት ነው። ፍቅርን በትዕግስትና በመስዋዕትነት ካልሆነ ፍቅርን በቀላሉ ማግኘት እንደማይቻል ነው የተረዳሁት። በበዛብህም ደግሞ በአገሩ ላይ በሰፈሩ ላይ ተፈሪነትን ወይንም ደግሞ ይሄ ሰው በጣም ጨካኝና አረመኔ ስለሆነ ነው የሚፈራው ማለት ነው። ስለዚህ ማንም ሰው ጨካኝና አረመኔ ክፉ ሰው ስለሆነ ሳይሆን ደግ ሆኖ ራሱ ሰዎች ላይ ተጽዕኖ ማኖርና ማሳደር ይቻላል። ምክንያቱም መልካምነት ራሱን የቻለ ተጽዕኖ ነው ብዬ ነው የማስበው። እከሌ እኮ ጥሩ ሰው ነው፣ እከሌ እኮ መልካም ሰው ነው፣ እከሌ እኮ ለሰዎች ጥሩ ነገር ያደርጋል ሲባል መልካምነት ነው በሰዎች ልብ ላይ ተጽዕኖ ሊያደርግ የሚችለው እንጂ ጉልበት ያለው ሰው መማታት፣ መደባደብና መውሰድ መቀማት ስለሚችል ብቻ ሰው ይፈራኛል ብሎ ማሰብ በጣም የተሳሳተ እንደሆነ ነው የተረዳሁት። ምሩም ደግሞ በምሩም ላይ የተማርኩት እንግዲህ ልብ ህመምተኛ ብትሆንም እንደዚህ ህመምተኞች ልብ ህመምተኞች የተለያየ በሽታ ያለባቸው ሰዎች በቃ መሞት ብቻ ነው መጨረሻቸው፣ ትዳር መያዝ አይችሉም፣ ማግባት አይችሉም፣ መውለድ አይችሉም ብለው ለሚያስቡ ሰዎች ምን ያህል ትምህርት ሊሆን እንደሚችል በደንብ ታውቃላችሁ ማለት ነው። እና ደግሞ በኪራም አባት የምንረዳው እንግዲህ በተለያዩ ቦታዎች እየሄዱ ልጃቸውን እንደ በቆሎ እንትን ለሚያንጠበጥቡ አባቶች እንግዲህ ትምህርት ይሆናል። ምክንያቱም ወንድምና እህት ሳይተዋወቁ ሊጋቡ ስለሚችሉ አባቶች በተለያዩ ቦታ ላይ በምዕራብና በምስራቅ ልጆች የወለዳችሁ አባቶች ልጆቻችሁን አስተዋውቋቸው። ምክንያቱም እርስ በርስ ሊጋቡ ሁላ ይችላሉ ሳይተዋወቁ ማለት ነው። እና በተለይ በናሆምም የተማርነው ፍቅር ካለ ማንኛውም ነገር ላይ ቢሆን መሳተፍ እንደሚቻል ነው። የናሆም እናት ደግሞ ያየነው ማንኛይቱም አማት እንደዚህ አይነት አማት እንደሆነች ነው ሊያሳውቅ የሚችለው። ብቻ ግን የጽናት ድራማ በዝርዝር ተዘርዝሮ የማያልቅ ብዙ አስተማሪ ነገሮች አሉት።